መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ካለ በኋላ የሚለምን ሁሉ ይቀበላል፣ ለሚያንኳኩ ይከፍትላችኋል ይላል። እግዚአብሔር አምላክ በሚፈለግበት በሚያንኳኳበት እግዚአብሔር መጽሐፍ ቅዱስ ሲናገር እንዲህ ነው የምለው፣ ትጉና ጸልዩ ይላል። እግዚአብሔር አምላክ ለብዙ ትውልድ ራሱን ለመግለጥ በመንፈስ ዓለም ላይ እግዚአብሔርን በመጠማት ውስጥ እንዲያገኝ እግዚአብሔር የዘላለም አጀንዳ አስቀምጧል። በጸሎት መባረክ፣ በጸሎት ምስጢራዊ የሆነ ዕውቀት ማግኘት እንችላለን። በመጽሐፍ ቅዱስ በብዙ ስፍራ ላይ የሚገኘው ኤርምያስ በግዞት ውስጥ 33:3 ላይ በግዞት ቤት እያለ እግዚአብሔር አምላክ ኤርምያስ እንደዚህ አለው፣ ወደ እኔ ጩህ እኔም እመልሳለሁ አለ። ዛሬ በሁለት ሐሳብ ለእናንተ መጸለይ እፈልጋለሁ። አንደኛ ተስፋ ለቆረጡ ሰዎች፣ ሁለተኛ ጭንጋፋ የሚያስቸግሩ ሰዎች። በዚህ ሁለት ጸሎት ከኔ ጋር ጸሎቱን ልክ እንደጨረስኩ ይህንን ሐሳብ ለእናንተ ለመጸለይ እፈልጋለሁ። ይሄ ጸሎት ወደ እናንተ እንደደረሳችሁ የ7 ዓመት ጥያቄ፣ የ10 ዓመት ጥያቄ፣ የወራቶች ጥያቄ፣ የዓመታቶች ጥያቄ እንደሚመለስ እኔ እርግጠኛ ነኝ። እናንተም ባለ መፍት ሆናችሁ ይህንን በእምነት ተቀበሉ። በህይወታችሁ ላይ የራቀ ነገር ከዚህ በፊት የነበረ አሁን የሌለ ተስፋ የቆረጣችሁ የመጨረሻ ውሳኔ በወሰዳችሁበት ነገር ላይ መጸለይ እፈልጋለሁ። ከዚህ ደቂቃ ጀምሮ በሉቃስ ወንጌል ምዕራፍ 5 ቁጥር 2 ላይ ሐዋርያቶች ሌሊት ሁሉ አደሩ ምንም አላዙም እና ጌታ ኢየሱስ መጣና ባዶ ነገሮቻቸው ላይ ተቀመጠ። ካስተማራቸው በኋላ መረብን ለመጥመድ ወደ ቀኝ ጣል ሲል ጴጥሮስ እንደዚህ አለው፣ ሌሊት ሁሉ ፈልገናል፣ ቀኝ ግራ የቀረ የቦታ ስፍራ የለም ብሎ ሲናገር አሁን አንድ ነገር አድርጋለሁ አለ፣ በቃሌ እጥላለሁ አለ። መረቦችን በቃሌ ምን አድርጓል? እጥላለሁ አለ። ደቂቃዎች ውስጥ ከዚህ በፊት ገፍቶ የማቃሳ መረብ እስከሚቀደድ አሳዎች ሞላ ይላል። ዛሬ ግን አንድ ጸሎት ጸልያለሁ። ባዶ ሆኖበት ተስፋ የቆረጣችሁበት ነገር፣ ሰው ዝም ብሎ ተስፋ አይቆርጥም። ድግግሞሽ ሲሆን ተስፋ ይቆርጣል። የሚያስበው ነገር ካልተከናወነ ተስፋ ይቆርጣል። ሐሳቡ ካልተሳካ ተስፋ ይቆርጣል። ዛሬ ግን ጸልያለሁ፣ ወራቶች ያስቆጠረ ዓመታትን ያስቆጠረ ጥያቄ በኢየሱስ ስም አሁን ፈጥኖ ይመለስ። ላንተ፣ ላንቺ፣ ለናንተ ፈጥኖ እንዲመለስ ቃልን አውጀዋል። እንደ እግዚአብሔር ነቢይ፣ እንደ እግዚአብሔር ሰው ጸልየዋል። ከዚህ ደቂቃ ጀምሮ ከእግዚአብሔር ጋር ለመጸለይ ጊዜ አጣችሁ፣ በጥያቄያችሁ ላይ ልታጸልዩ ጊዜ አጣችሁ፣ ለመጸለይም ጊዜ አጣችሁ፣ ይህንን አጋጣሚ ተጠቀሙ። ወራቶችን ያስቆጠረ ጥያቄ፣ ዓመታትን ያስቆጠረ ጥያቄ በመላ ዓለም ላይ ሆናችሁ ይህንን የምታዩ ሰዎች በኢየሱስ ስም በነፍስ የምትፈልጉ በቃ መሞቴ ነው የምትሉ ጥያቄ በኢየሱስ ስም አሁን ፈጥኖ በእጅ ይገኝ። ተስፋ ከመቁረጥ የተነሳ ሞት የተመኘ ሰው፣ ተስፋ ከመቁረጥ የተነሳ መጥፋትን በነፍስ ጋር ያገናኛችሁ ጥያቄ እንደ ቀላሉ ይመለስ። አሜን በማለት በህይወታችሁ ላይ ይሄ አዋሂዱ። በኢየሱስም ፈጥኖ በእጃችሁ ገብቷል። ፈጥኖ በእጃችሁ ገብቷል። ነዶን ሸክማችሁ የምትቆሙበት ባለቀሳችሁበት ጉዳይ እየሳቃችሁ በኢየሱስ ክርስቶስ ስምና ስልጣን በእጃችሁ እንዲገኝ ጸልያለሁ። ጭንጋፋ የሆነበት ዕውቀት እያለ ገንዘብ ያጣ አንዳንድ ሰው ዕውቀት አለ ገንዘብ የለም። በኢየሱስ በስራ ውጅ ያለው በኢየሱስ ስም አሁን ፈጥኖ በእጅ ይግባ። መርገም የሆነ ነገር ይሰበር። በህይወት ላይ የቆመ የትኛው ተራራ ደልዳላ ይሁን መሰበር ያለበት ይሰበር። ከፊት ጉቶ የሆነ ነገር የተነቀለ ይሁን የእግዚአብሔር እጅ ባንተ ላይ ይዘርጋ። ከዚህ ደቂቃ ጀምሮ በምስጋና መቆም ይሆናል። እንደ እግዚአብሔር ነቢይ ጸልያለሁ በኢየሱስ ስም በእነዚህ ጉዳይ ላይ ጥያቄዎች ላይ በእነዚህ ጭንጋፋ በሆነበት ጉዳይ ተስፋ በቆረጥክበት ጉዳይ ላይ በጸሎት መሰዊያ ላይ ሆኜ ጸልያለሁ። ታሪክ ተቀይሩ። በምስጋና ትቆማል። የሚመሰክር ትውልድ አለ። በመሰዊያ ላይ ሆኜ አውጃለሁ። በምስክርነት ትቆማለህ። ያጣው ነገር አግኝተህ ትቆማለህ። ያለቀስከው ነገር እየሳቅ ትመጣለህ። በኢየሱስ ስም ሆኗል። አሜን ላለው ሆነ። አሜን ላለው ሆነ። በጌታ በኢየሱስ ስም በአብ በወልድ በመንፈስ ቅዱስ ስም አጸናው። አሜን። ይህንን ለብዙ ሰው ሼር አድርጉ። ወዳችኋለሁ። ተባረኩልኝ።